እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የደም ፍሰትን ወይም ደግሞ ዝውውርን የሚያሻሽል ከመተኛታችሁ በፊት መውሰድ ያለባችሁን አንድ ድንቅ የሆነ ውህድን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ላይክ ሳታደርጉ በፍጹም እንዳትጀምሩ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አንዲት ምትሃታዊ የሻይ ማንኪያ በአንድ ጀንበር የደም ዝውውራችሁን ባትለውጠውም ነገር ግን ከመተኛታችሁ በፊት የምትወስዷቸው አንዳንድ ተፈጥሯዊ እናም በምርምር የተደገፉ ድብልቆች በተለይም የደም ቧንቧዎችን ስራ በማሻሻል ብግነት ወይም ደግሞ ኢንፍላሜሽንን በመቀነስና ሰውነትን በማዝናናት በጊዜ ሂደት የደም ፍሰታችሁን ሊረዱ ይችላሉ። የደም ፍሰትን የሚያሻሽል አንድ የሻይ ማንኪያ ከመተኛታችሁ በፊት የምትወስዱትን ውህድን ልንገራችሁ። ይህ ውህድ ነጭ ሽንኩርት በጥሬ ማር ድብልቅ ነው። ይህ ቀላል ውህደት የሚሰራው የደም ዝውውርን ከተለያዩ አቅጣጫዎች ስለሚያግዝ ነው። ነጭ ሽንኩርት የደም ቧንቧዎችን የመለጠጥ አቅምን ያሻሽላል። ማር ደግሞ የአንቲ ኦክሲዳንት እንቅስቃሴንና መዝናናትንም ይደግፋል። ነጭ ሽንኩርት የደም ቧንቧዎችን ለማስፋት የሚረዳ አሊሲን የተባለ ንጥረ ነገርን ይዟል። ማር ደግሞ የደም ቧንቧዎችን ከጉዳት የሚከላከሉ አንቲኦክሲዳንቶችን ይሰጣል። ሁለቱ በአንድ ላይ እናንተ ተኝታችሁ ሳለ የደም ዝውውርን እናም የኦክስጅን አቅርቦትን ያሻሽላሉ። ሰውነታችሁ ራሱን በሚጠግንበት ሁኔታ ውስጥ ስለሚሆን የምሽት ጊዜ አወሳሰድ ተመራጭ ነው። ከመተኛታችሁ በፊት ነጭ ሽንኩርት በማርን ብትወስዱ የምታገኙት ጥቅም ምን እንደሆነ ልንገራችሁ። አንደኛ፣ የደም ዝውውርን ያሻሽላል። ነጭ ሽንኩርት የደም ቧንቧዎች እንዲዝናኑ እናም እንዲሰፉ በማድረግ ደም በቀላሉ እንዲፈስም ይረዳል። ልታስተውሏቸው የምትችሉትም የእጅናም የእግር ሙቀት መጨመር፣ የመደንዘዝ ወይም የመጠቅጠቅ ስሜት መቀነስ ይኖራል። ሁለተኛ፣ የደም ግፊትን በተፈጥሯዊ ሁኔታ ይቀንሳል። ነጭ ሽንኩርት መጠነኛ የሆነ የተፈጥሮ የደም ግፊት መቀነስ ውጤትም አለው። ከፍተኛ የደም ግፊት ምልክት ካለባችሁም ይጠቅማችኋል። ሶስተኛ፣ የደም መርጋትንም ይከላከላል። ነጭ ሽንኩርት የፕላትሌት መጣበቅን ይቀንሳል። ለስላሳ የደም ፍሰትን ይደግፋል እናም የመርጋት አደጋንም ይቀንሳል። አራተኛ፣ የልብ ጤናንም ያጠናክራል። ዘወትር መጠቀማችሁ እነዚህን ይደግፋል። ጤናማ የደም ቧንቧዎችንና የኮሌስትሮል ክምችት መቀነስን፣ የረጅም ጊዜ የልብና የደም ቧንቧ ጥበቃን ይሰጣል። አምስተኛ፣ የኦክስጅን አቅርቦትንም ያሳድጋል። የተሻለ የደም ዝውውር ማለት ወደ ቲሾዎች የሚደርስ ተጨማሪ ኦክስጅን ማለት ነው። የተሻለ ጉልበትና ፈጣን የሆነ ማገገምም ይኖራችኋል። ስድስተኛ፣ ብግነት ወይም ደግሞ ኢንፍላሜሽን ይቀንሳል። ስር የሰደደ ብግነት የደም ቧንቧዎችን ይጎዳል። ነጭ ሽንኩርትና ማር ይህንን ሂደት ለማረጋጋትም ይረዳሉ። ሰባተኛ፣ የአንጎል ስራንም ይደግፋል። ወደ አንጎል የሚሄደው የደም ፍሰት መሻሻል ለማህደረ ትውስታ፣ ለትኩረትናም ለአእምሮ ንቃትም ይረዳል። ስምንተኛ፣ የእንቅልፍ ጥራትንም ያሻሽላል። ማር ኢንሱሊንን በትንሹ ከፍ በማድረግ ትሪፕቶፋን ወደ አንጎል እንዲገባ ይረዳል። ይህ ለመዝናናት እና ለጥልቅ እንቅልፍም ይረዳል። ዘጠነኛ፣ ሌሊቱን ሙሉ በሽታ የመከላከል አቅምንም ያሳድጋል። ነጭ ሽንኩርት ጠንካራ የሆነ ጸረ ተዋሲያን ባህሪ ያለው ተኝታችሁ ሳለ ሰውነታችሁ ኢንፌክሽኖችን እንዲዋጋም ይረዳዋል። አስረኛ፣ ሰውነትን ከመርዝ ለማጽዳትም ይረዳል። የተሻለ የደም ዝውውር ካለ እነዚህን ይደግፋል። የጉበት ስራን እናም ቆሻሻን ማስወገድን። 11ኛ፣ የወሲብ ወይም ደግሞ የግንኙነት ጤናንም ይደግፋል። የተሻሻለ የደም ፍሰት በእነዚህ ውስጥ ሚና ይጫወታል። በሆርሞን መመጣጠንና በመራቢያ ጤና ላይ ይህ
የግንኙነት ጤናን ይደግፋል። 12ኛ የእጅና የእግር ቅዝቃዜንም ይቀንሳል። ደካማ የሆነ የደም ዝውውር ብዙውን ጊዜ እንደ ጫፍ አካላት ቅዝቃዜ ሆኖ ይታያል። ይህ መድኃኒት በጊዜ ሂደት ሙቀትን ለማሻሻል ይረዳችኋል ማለት ነው። ታዲያ አወሳሰዱ ትክክለኛው መንገድ የሚያስፈልጋችሁ ግብዓቶች አንድ የሻይ ማንኪያ ጥሬ ማርና አንድ ትንሽ ፍሬ ነጭ ሽንኩርት ነው። አንድ ፍንካች የተቀጠቀጠ ወይም በጥሩ ሁኔታ የተከተፈ። አዘገጃጀቱም ነጭ ሽንኩርቱን በደንብ ቀጥቅጡት ወይም ደግሞ አርቅቁት። ከዛም ከ5 እስከ 10 ደቂቃዎች ያክል ተዉት። ይህ አሊሲንን ያነቃቀዋል። ከዛም ከማር ጋር መቀላቀል ነው። አጠቃቀሙም ከመተኛታችሁ በፊት አንድ የሻይ ማንኪያን ውሰዱ። በኋላ ላይ ትንሽ ብርጭቆ ለብ ያለ ውሃን ጠጡ። ለምን ያክል ጊዜስ መጠቀም አለባችሁ? ዝቅተኛው ለውጦችን ለማስተዋል ከ7 እስከ 14 ቀናት። ለተሻለ ውጤት ደግሞ ወጥ የሆነ የዕለት ተዕለት አጠቃቀም በጣም ወሳኝ ነው። ማድረግ ወይም ደግሞ ማስተዋል ያለባችሁ ጥንቃቄዎች ደግሞ አንዳንድ ሁኔታዎች ካለባችሁ ተቆጠቡ። በጣም ዝቅተኛ የሆነ የደም ግፊት ካለባችሁና የደም ማቅጠኛ መድኃኒቶችን እየወሰዳችሁ ከሆነ እንዲሁም ለነጭ ሽንኩርት የጨጓራ ስሜት ወይም ደግሞ ሴንሲቲቪቲ ካለባችሁ ጥንቃቄ አድርጉ። ሊከሰቱ የሚችሉ የጎንዮሽ ጉዳቶች ደግሞ ቀላል የሆነ የጨጓራ መቆጣት፣ የጨጓራ ችግር ካለባችሁ፣ የነጭ ሽንኩርት የትንፋሽ ሽታ እና የደረት ማቃጠል ከመጠን በላይ ከተወሰደ ሊከሰት ይችላል። መፍትሄው በትንሽ መጠን መጀመር ነው። ለተሻለ ውጤት ደግሞ ከውሃ ጋር መጠጣት ጋር አስተባብሩ። ለደም ፍሰት በጣም አስፈላጊ ነው። ከመተኛታችሁ በፊት ደግሞ ከባድ የሆኑ ምግቦችን ከመመገብ ተቆጠቡ ወይም አስወግዱ። በቀን ውስጥ በአካል ብቃት እንቅስቃሴ ንቁ ሆናችሁ መቆየትም ያስፈልጋል። ቀላል የሆነ የምሽት ልምድ ምሳሌን ከፈለጋችሁ አንድ የሻይ ማንኪያ ነጭ ሽንኩርት በማርን ከዛም ለብ ያለ ውሃ መጠጣት፣ ቀለል ያለ የሰውነት መለጠጥ ወይም ትንሽ ትንፋሽን መውሰድ ያስፈልጋል። ከዛም እንቅልፋችሁን በደንብ መተኛት ነው። ይህ ታዲያ ፈጣን የሆነ መፍትሄ አይደለም። በጊዜ ሂደት ግን የደም ዝውውርን የሚያሻሽል ትንሽ የዕለት ተዕለት ልማድ ነው። ቁልፉ ወጥነትናም ትክክለኛ የሆነ አጠቃቀም ደግሞ ወሳኝ ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ማታ ላይ አንድ ማንኪያ ነጭ ሽንኩርት በማርን መውሰድ ለደም ፍሰት ወይም ደግሞ ለደም ዝውውር የሚሰጣችሁን ድንቅ ጥቅሞችን በዚህ ቪዲዮ ላይ ነግሬያችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር ሳታደርጉ እንዳትወጡ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።